አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ አድማጭ ተከታታዮች ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? አልሐምዱሊላህ። ዛሬ የሆነ ነገር አስቤያለሁ። ያሰብኩት ነገር የሰው ልጅ ከተለያዩ ሰዎች ጋር ይተዋወቃል። በተለይ ደግሞ በሶሻል ሚዲያው መንደር ላይ ከተለያዩ ሰዎች ጋር ትግባባላችሁ፣ ከተለያዩ ሰዎች ጋር ትተዋወቃላችሁ እና ዛሬ ደግሞ የሆነ ሰው በጣም ለኔ ክብር ያለው ሰው ነው። እኔም አከብረዋለሁ፣ እወደዋለሁ። በጣም ጠንካራ የሆነ ሰው ነው። ይሄ ሰው ደግሞ ዛሬ ፕራንክ ላደርገው ፈልጌያለሁ። ብዙን ጊዜ ፕራንኮች ደስ የሚሉት የሆነ በቃ በአካል አግኝታችኋቸው እነዛን ሰዎች ፕራንክ ብታደርጓቸው በጣም ደስ ይላል። ነገር ግን ደግሞ ዛሬ እኔ ከርቀት በስልክ ብቻ በዚሁ በሶሻል ሚዲያ ያወቅኩትን ሰው በቃ ትንሽ ምን አይነት አክት ያሳያል፣ ምን አይነት ንግግር ይናገራል፣ ምን ያህል ለኔ ያስብልኛል፣ ያዝንልኛል የሚለውን ማወቅ ስለፈለኩ ነው። እናም እስቲ እንደውልለትና ይሄን ሰው እንደውልለትና ከደወልንለት በኋላ ምንድነው የሚለው፣ ምን አይነት አክት ያሳያል የሚለውን እስቲ አብረን እናያለን ማለት ነው። ግን እስከዛው እንዳትስቁብኝ፣ ለዚህ ዩቲዩብ ቻናልም አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ለመጀመሪያ ጊዜ ሰውን ፕራንክ ሳረግ ነው። አንድም ቀን ሰውን ፕራንክ አድርጌ አላውቅም። ለራሴ እየገረመኝ ነው። እንዴት እንደዚህ አይነት አስተሳሰብ እንደመጣልኝ ለራሱ አላውቅም። ግን ደግሞ ፕራንክ ላደርገው ፈለኩኝ። ምን አይነት ፊዚካል ወይም ደግሞ ምን አይነት ድምፅ ያወጣል ይሄ ሰው የሚለውን ነው ማየት የፈለኩት ማለት ነው። እና ከቻልኩኝ ላሁን በቪዲዮ ነው የምደውልለት፣ ካልሆነ ደግሞ ቀጥታ ነው የምደውልለት ማለት ነው ለዚህ ሰው። እስቲ እኔ ለራሱ ፈርቻለሁ። ምክንያቱም ፕራንክ ብዙን ጊዜ በጣም የማይመከር ነገር ቢሆንም፣ ነገር ግን ደግሞ እኔ በቃ ዛሬ ወስኜ ይህን ሰው ፕራንክ ማድረግ ፈልጌያለሁ እና አብራችሁ ይቆዩ። እስቲ ምን ይገጥመኝ ይሆን፣ ሰውየው ምን ይሆን የሚለውን አብረን እናያለን ማለት ነው። እናም ምን ለማድረግ ፈልጌ ነው፣ እቺ ነገር ትታያችኋለች ብዬ አስባለሁ። ከቸብ ናት። ከቸብ ማለት ነው ምን ልል ነው፣ እዚች አካባቢ ጋር ቀባትና ምን አይነት ከለር እንደሚያመጣ አላውቅም፣ ደም እንዲሆን ፈልጌ ነው። እዚች አካባቢ ቀባትና የሆነ ነገር ግንባሬ መታኝ ብዬ በቪዲዮ ነው የምደውልለት እና ሰውየው እንዲያየው ፈልጋለሁ። በቃ የሆነ በቃ እንደመውደቅ ስልምልም እንደማለት ነገር። ምናልባት ቀይ ስር ምናምን ቢኖረኝ በጣም ቆንጆ ነበረ። ግን ደግሞ ይሄን እስቲ ልሞክረው ብዬ ነው። እስቲ አብራችሁ ይቆዩ። እውነት ሀሳቡ እንዴት እንደመጣልኝ ለራሱ አላውቅም። እብደትም ሊሆን ይችላል። ሰው እንዴት ከቸብ ፊቱን ቀብቶ የሆነ ነገር ግንባሬ መታኝ ብዬ ነው እንግዲህ የምደውለው ማለት ነው። እስቲ አብራችሁ ይቆዩ። ከዛ ቀብቼዋለሁ። ምን አደርጋለሁ? እቺን ነገር አላጥቃታለሁ፣ እንዲላጠቅ አደርገዋለሁ ማለት ነው። ምክንያቱም በጣም ነው ያመመኝ ምናምን ማለት አለብኝ። ገባችሁ አይደለ? እቺ አሁን የቁስል ምናምን በተለይ ኪችን ውስጥ የምትሰሩ ሰዎች
ቢላዋ ምናምን ቢቆርጣችሁ እንኳን እሽግ የምታደርጉበት ነውና እችን ነገር አሁን ላሽጋት ነው ማለት ነው። ምን አይነት አክት ነው የሚያሳየው ሰውየው? በነገራችን ላይ ይደነግጣል ብዬ አስባለሁ ለዚቹ ማለት ነው። ሰውየው በጣም እንትን የሚል ሰው ነውና ማለት ነው። በቃ እችን አረጋታለሁ። ከዛ እስቲ እንደውልለታለን ማለት ነው። ምን እንደሚል እናያለን። አብራችሁ ይቆዩ። እሺ እስቲ እንግዲህ ምንድነው ኦፍላይን ይላልሳ ምንድነው? በሰላም ነው? ስልካቸው አይሰራም እዛ ምንድነው? እስቲ እንደገና ልሞክር። አሁን በቪዲዮ ነው ደወልኩት። አያነሳም። አያነሳም ስልክ አያነሳም ሰውየው። አያነሳም ሰውየው ስልክ። አያነሳም። ትንሿ በቃ አረቦቼ ጋር ተጣልቻለሁ። አንደኛው ጋር በጣም ተጣላን። በሆነ በብትር ነገር መታ አረገኝ ግንባሬ ነው። ያው ወይ ችግር ከፈጠሩብኝም ያው ለሁሉም ሰዎች ንገሪያቸው። እኔ ያው ተደብቄ ነው ያለሁት። የት ነው የተደበከው? እና ነቃብኝ ሰውየው። አላወኩበትም ማለት ነው። አላወኩበትም ነቅሶብኛል ማለት ነው። እየደወለ ነው አላነሳውም። አላነሳውም እየደወለ ነበርና አላነሳውም። በቃ አላነሳውም። አትረብሹኛ። አላነሳውም። እንዲህ በሰላም ነው? ይደውላሉ፣ ዝም ብሎ ይደውላሉ። እንዴ በቃ خلاص እኔ አላወቅኩበትም። ብራንክ ማድረጉን አላወቅኩበትም። እንዴ ለምን ትረብሹኛላችሁ? አትረብሹኛ። እየደወለኝ ነው። ትንሿ ትባላለች፣ እናትዬ ትባላለች። ዝም ብላ ትቀጠቅጣለች። እኔ ዘግቼባታለሁ። እኔ አላወቅኩበትም። ምን ላድርግ ታዲያ? ካላወቅኩበት ፕራንክ ማድረግ አላወቅኩበትም። እኔ ምን አደርጋለሁ? ትንሿ ወይዬ እኔ ሌላ ቦታ ነው ያለሁት። ተደብቄ ነው ያለሁት። አሁን ዝም ብሎ የሆነ ባንጋሊ ጋር ተደብቄ ነው ያለሁት። ጭንቅላቴንም ፈንክቶኛል። እሱንም በጣም ጎድቼዋለሁ። እኔ አምልጬ ነው የሄድኩት። ያው አግኝተውኝ የሆነ ነገር ቢያደርጉኝ እንኳን ያው
እንድታውቂ ስለፈለኩ ነው። ለሁሉም ሰዎች ለማቃቸው እንድትነግሪያቸው ስለፈለኩ ነው። እሺ። እና በስልክ እንዳይከታተሉ ስልኬን ልዘጋው ስለሆነ ነው። በስልክ ብዙ ጊዜ ይከታተላሉ። የምን ፕራንክ ነው የምታወሪው እንዴ? ስለምን ፕራንክ ነው የምታወሪው? አይደለም ስለምን ፕራንክ ነው የምታወሪው? ፕራንክ ምን ይሰራል እዚህ ጋር እንዴ? እኔ ስለ ፕራንክ ምን አገባኝ? እኔ ፕራንክ የምትይኝ እንዴ? ፕራንክ የሚባል ነገር የለም። እኔ እንግዲህ በዚህ ምክንያት ፕራንክ ማድረግበት ምክንያት የለም። ያው በስልክ ስለሚፈልጉ ስልኩ መዝጋት ስለፈለኩ ነው። ቶሎ ላንቺ ልንገርሽ ብዬ ነው። ያው የሆነ ነገር የሚፈጠር ከሆነ የሆነ ችግር የሚፈጠር ከሆነ ያው ለሁሉም ልጆች ንገሪያቸው፣ አሳውቂ ልልሽ ፈልጌ ነው። ስልኬን ልዘጋው ነው ከዚህ ሰዓት ጀምሬ። ያው አሪፍ ቦታ ከደረስኩኝ ያው ስልኬን ከፍተዋለሁ። እሺ ቻው። ማውራት አልችልም። ስልኩን ይከታተላሉ። በስልክ ይዙኛል። ምን አስበሽ ነው እንዴ? በስልክ እያዛለሁ እኮ አይደለም። ምንም አያስፈልግም። እኔ ከሌላ ሰው በስልክ ቁጥር እንዲገናኘኝ አልፈልግም። በስልክ ቁጥር አማካኝነት ነው በአሁኑ ሰዓት ላይ ችግር እየፈጠሩ ያሉት። እንዴ ምን አስበሽ ነው? ለማንኛውም ይኸውልሽ ለልጆቹ ለሁሉም ለሚያውቁኝም ንገሪያቸው። ምናልባት በሶሻል ሚዲያ ላይ እንኳን ቶሎ ማታውጡት ችግር ነው። ቤተሰብም ጋር ከደረሰ ማለት ነው። ቤተሰብ መጨነቅ የለበትም። እኔ የሆነ ቦታ ላይ ስደርስ እደውልላቸዋለሁ። እሺ ዘጋውባት። ትንሿ ትባላለች። አሎ ትንሿ ትባላለች። እናትዬ እናትዩ ትባላለች። እና አረገኝና ዋይፋይን ካልዘጋሁት አልሆነም እኮ እየደወለኝ ነው። አሎ ትንሿ ተዘጋ ስልኩ ማለት ነው። ስልኩ ተዘግቷል። ያው እንዴት እንደደወለች ተመልከቱ። በዚህች ቅጽበት ውስጥ ምን ያህል እንደደወለች ያው እየደወለኝ ነው። ትንሿ ወይዬ እንዴ እየቀለድኩ አይደለም። ምን አስብሽ ነው? በዚህ ሰው በህይወቱ ይቀልዳል እንዴ? ምን እያለኝ ነው እንዴ? ሰው እንዴት በህይወቱ ይቀልዳል እንዴ? ህይወቴ ነው እኮ ነፍሴ ነው እኮ። እንዴት ሰው በህይወቱ ይቀልዳል ስታስቢው? ምን አስበሽ ነው? ወረገኝና ስለምን ፕራንክ ነው የምታወሪው? እኔ አሁን ስልኬን መዝጋት አለብኝ። ቶሎ ብዬ ስልኬን ልዘጋ ነው የፈለኩት። እንዴ ዋይፋይን ከላይ አምጥቼ ካልዘጋሁት አሁንም ትደውላለች ማለት ነው። እና ያው ፕራንክ ያው ደውለሽ አልኳችሁ። ያው ዋይፋይን ከላይ ዘግቼዋለሁ። በቃ አለቀ ደቀቀ ማለት ነው። ከዚህ በኋላ ያው ፕራንክ ተደርጋለች። ምንም ልናደርግ አንችልም። ፕራንክ ተደርጋለች። በቃ አለቀ ደቀቀ ማለት ነው። የዛሬው ፕራንክ ይሄን ይመስላል። እንግዲህ እናትዬ ቲዩብ የምትባል በጣም የምትወደኝ የምታከብረኝ ትንሿ የምላት ትንሽዬ ልጅ ናት ማለት ነው። እሷን እንግዲህ ዛሬ ፕራንክ አድርጊያታለሁ። ፍንድቅድቅ ላይ እያለቀሰችም ሊሆን ይችላል። አሁን ይሄኔ በነገራችን ላይ በእሷ ዩቱብ ቻናል ላይ ነው የምለቅላችሁ። እስከ መጨረሻ አብራችሁ ስለቆያችሁ ከልብ አመሰግናለሁ። ለእናት ቲዩብ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ እስከ መጨረሻ አብራችሁ ስለቆያችሁ ከልብ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።